ስትመጣ ሰዎች እኔ ጋር መጣት እኔ ጋር ሳረፋት እኔ ጋር ነበረች አብረን ነበር። ከዛ በኋላ ስራ ገባች እንደማንኛውም ሰው ሰርታ ወጣች። የራሷን ቤት ያዘች፣ የራሷን ስራ ጀመረች ባጭሩ ማለት ነው። እሺ ብር እስኮርስ 4000 ድርሃም አበድራኝ ነበር። እሺ የዛሬ 2 አመት ማለት ነው። እሺ የዛሬ አመት ከ6 ወር የዛሬ 1 አመት ከ6 ወር እንደ አገር ልጅ እንደ ቤተሰብነት ስለነበር በአንድ ጊዜ ሁሉንም ስላልቻልኩኝ 2000 አንድ ጊዜ አድርጌ ብሯን መልሻለሁ። ይሄን የምናውቀው እኔና ፈጣሪ እሷ ነን፣ ሌላ ሰው አያውቅም። አሁን ለታ ደግሞ የ1 ሺህ ብር ቤቷ የሰጠኋት ብድር አይደለም። ያው ስትሰራ ሰው ሲሰራ ይመልስልሻል። ቤት ልለቅ ነው ከፍቶኛል፣ የቤት ኪራይ የለኝም 1 ብር ብላ ስትል ቤትሽን አትልቀቂ ስራሽን ስሪ፣ ለምንድነው ቤትሽን የምትለቂው ብዬ 1 ሺህ ብር ወስጄ ሰጥቻታለሁ። ያን 1 ሺህ ብር የሰጠኋት ቀን ደግሞ አንዷ እህታችን ነበረች ዘይነብ የምትባል ታውቋት ትችላላችሁ። መታ ቤቷ ጠይባ ከፈለችልኝ ይሄን 1 ሺህ ድርሃም ብላ ቤቤት ኪራይ እሷ ከፈለችልኝ ብላ ነው ለሷ እንኳን ያለቻት እንጂ እዳ አለባት አላለችም። እሺ እኔ አለባት ብላ ካለች እኔ ሙስሊም ነኝ እሷ ሙስሊም ናት ትማል። እኔ 5 ብዬ ልስጣት፣ ስራዋን የስራዋን ይስጣት። እኔ ግን እንደሌለብኝ እምላለሁ። ገባሽ? እሺ አንዴ አንቺ ምናምን ለምትለው ደግሞ ሌላ ብሬን አስበልታብኛለች እንደዚህ ብላብኛለች ለምትለው እኔ እዚህ ሀገር የለሁም ኢትዮጵያ ነበርኩኝ። እስከ ህግ ድረስ ሄዳለች። የህግ ወረቀት በእጇ ላይ ያለ፣ የህግ መረጃ በእጇ ላይ ያለ። ከዚህ በላይ ምን እንደምትፈልግ አላውቅም ከኔ ላይ። እናንተ ጋር መጣ፣ እናንተ ጋር ተናገረች፣ ቤተሰብ ጋር ደውላ፣ ቤተሰብ ጋር ያላለችው ነገር የላትም። እኔና ሀያት ማለት ነው። ሀያት እስከ ህይወቴ ጥግ ነው የሄደችው፣ እስከ ህይወቴ መጨረሻ ማለት ነው። እስከ ህይወቴ መጨረሻ ገባሽ? አሁን አንቺ እህቴ ነሽ፣ አንቺ ጋር መጣ ተናገረች አይደል? እሺ አንቺ እዚህ ጋር የምትጨርሺው ነገር ነው አይደል እንዴ? እሺ ቤተሰብ ጋር መሄዱ ምን አገናኘው? ቤተሰብ ጋር ከሄደ ሰው በቤተሰብ ይጨርሳል፣ ህግ ጋር ከሄደ በህግ ይጨርሳል አይደል እንዴ? እሺ ግን ህይወትሽን በሙሉ እንደዚህ ማድረግ ምን ማለት ነው? እስኪ ነገሩኝ፣ እስኪ ፍረዱኝ እናንተ። እሺ እኔ እንደ ሐሳብ አንድ ነገር ስምሽን ሴቭ አላረኩትም፣ በሌላ ነው ስምሽን ሴቭ ያረኩት። ትክክለኛ ስምሽ ማን ነው? እኔ ትክክለኛው ስሜ ጠይባ። ጠይባ ይኸውልሽ አንቺና እሷ በዚህ ደረጃ ቤተሰባዊነት ነገር ካለባችሁ ማለት ነው። አንቺም እሷም ቁጭ ብላችሁ የምታወሩ ከሆነ እናገናኛችሁና ቁጭ ብላችሁ አውሩ። አንደኛ፣ ሁለተኛ ነገር ደግሞ ሀያት እሷ ጋር ብር አለኝ ሀቅ አለኝ ብላ ስቅስቅ ብላ እኔ እንደውም ዛሬ ስጮህባት ነበር ላይቭ ላይ ማለት ነው። እሷ ሌላ ነገር ተናግራ ገባሽ። ግን እሷ እንደዚህ እያለች እየሆነ ስለሆነ ሀያት አንቺ ጋር ብር አለኝ እያለች ስለሆነ ስንት ብር ነው ያለሽ? ትክክለኛ ብር ሀያት ፍቺ ሚውትሽን ታውራ። ቆይ ሀያት እኔ እሷ ጋር ያለኝ 4400 ብር ነበረ። 1000 ብር አሁን ለታሰጣኛለች። እሺ የቀራት 3400 ብር ነው። 3400 ብር ደግሞ ከ3400 ብር ስትሆን 200 ብር የቤት ኪራይ ብላለች። 200 ብር የቤት ኪራይዋን 250 ብር ደግሞ እንግዲህ ለኔ ጥሩ ማሳብ መጥፎም እኔ ብሬን ስጭኝ እያልኩ ሳለቅስ እሷ ታማ ነው ብላ ነው ሱዳን ጋር ወስዳ ቁርአን ላስቀራብሽ ብላ እኔና አደንዝዛ የተወችኝ ማለት ነው፣ የወሰደችኝ ማለት ነው። ስለዚህ 250 ከፍ አበሻ ቁርአን የሚቀራታችሁ ነው ሱዳን ጋር ሄዳችሁት? እሷ ናታ ሱዳን ወደ ብሩ ሀያት መንገር ሲሰጥሽ አትጅበት ማሪ። ስንት ብር ይቀረኛል? 200 ብር የቤት ኪራይ ስትቆርጥ 250 ሱዳን ጋር ቁርአን አስቀርቼብሻለሁ ብላኛለሽ። ቁርአን 2950 ብር ይቀራል። ከዛ ደግሞ 5550 ብር ደግሞ ሱዳን እሷ ናት የወሰደችው፣ ሂዳ የመሰከረችውም ክስ ውድቅ እንዲሆን ያደረገችውም እሷ ናት። እሷና እሱ የሚያወሩት አንድ ላይ ነው። ሀዩ ያውልሽ አጠቃላይ እሷ ጋር ስንት ብር አለሽ? ጠይባ ጋር የተጣራ ሀቄ ነው የምትዩ? ወላሂ ይሄ ነው ብር ያለው ብር በይስ 8500 ብር ሀቄ ንጹህ የተጣራ ሀቅሽ። አዎ አልዋሽሽም። አንስቼ 1000 ብሩን አንስቼ 250 አንስቼ 200 አንስቼ። እሺ ሀቅ ይሄ ሀያት እዚህ ጋር ምንም መረጃ የላችሁ። መረጃ አለ። እኔ በፈለገችው ምልላታለሁ። እኔ ሀቅን ብቻ ነው፣ እኔ ሰው ሀቅ አልፈልግም። እሺ ጠይባ 8000 ስንት ነው ያልሽው?
8500 ብር 8500 ብር አለብኝ። በፈለገችው ሃይማኖት እምልላታለሁ። በፈለገችው ሃይማኖት አልኩኝ፣ በፈለገችው ነገር እምልላታለሁ እና አለኝ ብላለች። አንቺ በየወሩ እያረግሽ ነው የምትሰጫት፣ በየሳምንቱ ነው በዚህ ብለሽ ለሷም ባሰጪ ወደኔ መላክ ትችያለሽ። ይሄንን ነገር ጠይባ ተናገረ። የሌለብኝም ብር እንዴት ነው አለብኝ ብዬ የምምለው ንገረኝ እስኪ። ወይም ደግሞ ማምንላቸው እኔ ለማማሉ ችግር የለብኝም የምምለው። እሷ ብትምልም ማማል ትምላለች። እሷ ለራሷ ነቅላለች ትምላለች እኮ ሰማን። እኔ እምላለሁ ለአንቺ በእጅሽ አልተሰጠ ብር ያልወሰድሽውን ብር አንቺ አለባት ብለሽ ብትይ ማለት ነው። እነሱ መረጃ እናንተ አሁን መረጃ የላችሁም አይደለ ማቲ? እሷ መረጃ ምንም ነገር ያመጣች የለም። ልንገርሽ እኔ ኢትዮጵያ እያለሁኝ ለሰው የሰጠችውን ብር በእጇ ቆጥራ በራሷ የሰጠችውን ብር ነው አለባት የምትለኝ። ኦኬ ቆይ አንዴ እንደዛ ደግሞ እኮ ነው። ቆይ አንዴ ሀያት፣ አቤት። እኔ ያልኩሽ ለእሷ በእጇ የሰጠሽውን ብር እንጂ ለሌላ አካል የሰጠሽውን ብር አይደለም። ላመስዬ እሱን ሰውዬውን እኮ አምጥታ ያስመጣችው በእኔ በህይወቴ እኮ ነው መታ ያስወሰደችው ብርን መስዬ። ምን ሰውዬውን የምታውቀው የምታወራው ከስሽ መስከራ ያወጣችው እሷ ናት። ስለዚህ እሷ ናት ብርን ያስወሰደችው። ሰው ወስዳለች። ለእሷ በእጇ ሰጥተሻታል። አብረው ነው የበሉት ሰውዬው ጋር። ለሱዳኑ ለምን መስከራ ያወጣችው? እሺ ጠይባ አንቺ ስንት ብር ነው የእሷ ሀቅ ያለሽ? እየሰሙሽ ነው፣ ተናገሪ። እሷ ባሳሰበችኝ ከበፊቱ ቀሪ 3500 ብር አለ። እኔ ነው እየጠየቅሽኝ ያለሽው ማለት ነው? አዎ አንቺ ነው፣ ህዝቡም እየሰማሽ ነው። ታለውኝ ብር የለብኝም። እኔ ይሄን 1000 ብር ለራሱ የሰጠሁት የቤት ኪራይ አጣሁ ተቸገርኩ ስትለኝ ነው እንጂ የሷ ብር የለብኝም። መልሻለሁ፣ ሰጥቻለሁ ብሯን። እንደማንኛቸውም ሰው ወስጃለሁኝ። እንደማንኛቸውም ሰው እኔ ብሯን መልሻለሁ። 4000 ብር ነበረ የ2000 የቤት ኪራይ ምናምን የምትለው የቁርአን ምናምን የምትለው በራሷ መንገድ የምትፈጥረው ወሬ ነው። እኔ የቤት ኪራይ ጠይቄያት አላውቅም። እኔ ጋር ስንት ከአንድ አመት በላይ ስትቀመጥ የቤት ኪራይ ጠይቄያት አላውቅም። ማስተን ሲጀምር እሺ። ስለዚህ አንቺ ቆይሽ አንቺ አሁን ብር የለም እሺ ትልያለሽ እምላል ሀያት እሷ አንቺም እምላለሁ ትያለሽ፣ እሷም እምላለሁ ትላለች። ይቅርታ አድርጉልኝ እኔ በትልቅ በቁርአን ማሉ አልላችሁ እናንተ አንቺ ማመስኪ ችግር የለም። ቁርአን እኔ ንጣላኝ እምላለሁ። አንድ ጓደኞቿ ፊት ያወራቸው አለ። የጓደኞቿ ፊት እኔ የኔ ብር እንደተበደረች ያወራቸው አሉ። እነሱ ያወራሉ። እኔ መቀዘፍ አልፈልግም። እኔ አላማምንም። አንድ ነገር ስሚ ማቲ፣ በእናትሽ አንድ ነገር ስሚ በእናትሽ። አላማምንም። እሺ ማቲ ልንገርሽ። ኦኬ አሁን 9000 8000 ምናምን አለባት ብሬንም በተዋስ ወስዳለሽ አያለሽ ነው አይደል? ልክ እኔን እንደ ሌባ ተላላኪ የሌባ ተላላኪ እንደሆነ በእናታችሁ እኔ ሪካርዱን ላኩልኝ። ይሄን ያለው ያወራችውን ሁሉ በህግ ደረጃ በህግ ልጨርስ። እኔ ሪካርድ ህግ ጋር ሄዳለች። ማሲ ምንድነው? እስኪ ቆይ እናንተ እህቶቻችሁ ለኔ ምህት ለሷ ምህት ናቸው እንድትስማሙ እንጂ ታዲያ እንድትካሰሱ በሰው ሀገር እንድትባሉ ነው እንደምፈልገው። ከሳለች እኮ እሷ እኮ በህግ ደረጃ ሄዳለች። እሺ ህግ ጋር ሄደች፣ እናንተ ጋር መጣች፣ ቤተሰቦች ጋር ሄደች። ምንድነው? እስኪ ነገር ከይቅርታ ጋር እኔ ይኸውልሽ ጠይባ አንዴ ሀያት ቆይ አንዴ ይኸውልሽ ሀያት እኔ በቁርአን አይደለም በቁርአን በእናትና በአባቶቻችሁ አላማምልም። ሁለታችሁም እንደ ፍጥርጥራችሁ እሷም የለብኝም እምላለሁ ነው። ቁርአን እንደ ቁርአን እንደ ፍጥርጥራችሁ ተጋደሉ ከሆነ እኔ እማዬን 3 አመት አልቅሻለሁ። ባነርግፍ አርጊ ጃውን አንቃታለሁ ቤት ገብቼ ማሻአላህ ትፈደሪ ሩህ መስየና ታዳሷ ባለ ጉልበት ናት። እሷ እኮ የማትወጣ ነገር የለም። እሷ ሱዳን ከጎና ነው። እኔ ነኝ እንደዚህ ማፈር መግጣው ማለት ሰው ጭራሽ እጃን ቃታላ ያለሽው ኢማራት ነው ሀቢብቲ አዲስ አበባ ካሳንስ ሁላችንም ሀገር ቤት እንገባለን። ምክንያቱም እሷ ከተሰማች እኔ መናገር ስለማልችል ማስመሰል አልችልም። ሀቅ እያለኝ ሀቄን እሺ ሀቄን ነው የጠየኩት። የሷን ሀቅ አልጠየኩ። የራሴ ሀቄን ብቻ ነው። ኦኬ እኔ ይኸውልሽ አንዴ የሰው ሀቅ አልጠየኩም። ኦኬ ሸማል አንዴ ኦርቶዶክስ ነኝ አንዴ ማልና እኔ ማለት ችግር የለም። እኔ አላማምልም። ሌላ ቦታ ቤት ይከፈተላችሁና በሃይማኖቱ በስርዓቱ ሙስሊማ ኡስታዞች ባሉበት ያማምሏችሁ። እኔ ግን ትልቅ ቁርአን ይዛችሁ እኔ መኖር ፈልጋለሁ። ማሬ እኔ አላማምልም እንዴ ቁርአን ይዤ ማንኝና ነው ማሉ ምላችሁ? ለገንዘብ ለተራ ገንዘብ ትልቅ ቁርአንን አምጥቼ ማሉ ምላችሁ?
አሁንም እኮ ምን እንዳለ እሷ እኮ አሁንም ሱዳን የባሏ እኮ በእኔ በር ላይ እንዴት እንደሚያሳይ እንዴት እንደሚሆንብኝ እኔ ነኝ የማውቀው። ሱዳን የባልችበት ማለት ነው። ከዚህ በኋላ ሱዳን የባል እንዳትለኝ፣ ከዚህ በኋላ ስሜን እንዳታነሳ። እኔ ሱዳን የባል የለኝም። እሺ ሱዳኔ እሷ ሀበሻና ሱዳን የምታቀላቅለው እሷ እንጂ እኔ አይደለሁም። በቃ እኔ ስሜን እንዳታጠፈኝ ከዚህ በኋላ። እኔ አሁንም ቢሆን ቁርአን እመታለሁ፣ እኔ እመታለሁ፣ ትምታ እኔ እመታለሁ። ችግር የለብኝ። ወይኔ ማያት ችግሩ እኮ እኔ እኮ ነኝ የማላማምላችሁ እናንተ እኔ አልፈቅድም እንዴ። እኔ ለምንድን እኔ እኮ ኦርቶዶክስ ነኝ። ቁርአን አውጥታችሁ ማሉ ቲክቶክ ላይ ለተራ ገንዘብ ቁርአንን አውጥቼ ማሉ ልላችሁ ነው? ሁለታችሁ ባናታችሁ ተተከሉ። ቁርአን አውጥቼ አላማምልም። ስትፈልጉ ውደዱኝ፣ ስትፈልጉ ጥሉኝ። አይገርማችሁ ደፋሮች። ለተራ ገንዘብ የተከበረ ሚሊዮን ህዝብ የሚከተለውን ቁርአን አምጥቼ እዚህ ጋር በሁለት ተራዎች ቁርአን ላማምል ነው እንዴ? መሲ እሺ፣ ሁለት ጓደኛቿ ፊት ብሬን እንደበላች ተናግራለች። እነሱ ቢመሰክሩስ ምንድነው የሚባለው? እሺ በቃ خلاص ሀያት አንቺ ተረጋጊ። እሷን ቀስ ብሎ የሚያናግራት ለነይሳቅ ነግራናቸው እንዲያነጋግሯችሁ እናደርጋለን። ሁለታችሁም ግን ቁርአን አምጥተሽ አማሚ ባናታችሁ ተተከሉ። ቁርአን አምጥቻ ለማምላችሁ ማናችሁ? ለእናንተ ቅዱስ ቁርአን የሚወጣው አባቴ ሙት እንኳን የሰደቃ ማውጫ ብር ላኪልኝ ብላት እንኳን እሷ እኮ አላህን አፈረም ሰው ነው ማፈረም። ገባሽ? ይሐቅን ለአባቴ ስራ ጥቼ ለአባቴ ሰደቃ ማውጫ ብር ላኪልኝ ብላት እንኳን የራስሽ ጉዳይ የለኝም ብር ነው ያለች። ሰው እንዲያናግራት እናደርጋለን እንጂ ቁርአን አምጥቻ ለማመልም ሚሊዮን ዓለም የሚከተለውን ቁርአን አምጥቼ እዚህ ጋር ለሁለት ትርኪ ምርኪ ሴቶች ብዬ ተዶ ብር እኔ አላስምልም ባና አይደለም። አንቺ 2000 ሰው ብትገለበጡ እኔ ቁርአን አስወጥቼ አላማምልም። አይደለም ሁለታችሁ 2000 ሰው ብትገለበጡ ቁርአን አምጥቼ ለተራ ገንዘብ ቅዱስ ቁርአንን አውጥቼ ማሉ አልልም። ባናታችሁ ተተከሉ። ውጪ አሁን ከቤቴ። እሷን ሰው እንዲያናግራት ህዊት አናግራታለች። خلاص ዳፋ ልታስቀዝፉኝ አልሞት አልኳችሁ። خلاص እሷን ሰው እንዲያናግራት እናደርጋለን። ተረጋጊ እስኪ አንቺ 2 አመት ጠብቀሽ ለምንድን ነው እንደዚህ ደምሽ ትክትክ የሚለው? ቅዱስ ቁርአን ማለት ቅዱስ ነገር የተቀደሰ ነገር። ሄሎ አቤት። እኔ ፖሊስ ጣቢያ ሂጃውን ሀያትን ይከፋፋሉ። ኧረ ደዛ እንደው አደብ ግዞ ደዛ እንደው አበሻ እንደው እዚህ አንተን አትበ አርፋሽ ቁጭ በይ። በቃ خلاص ቁጭ ብላችሁ ትናገራላችሁ። በቃ አንድ ላይ እናነጋግራችኋለን። ቁጭ ብላችሁ እንዳገር ልጅ ቁጭ ብላችሁ ነገራችሁን ትፈታላችሁ። خلاص የከሰሰችሽ እኮ አበሻ ቤት ነው። አንቺ ሄድሽ የሌላ እንትን ላይ ልስተሽረ። በቃ خلاص እኛ ቀጠሮ ይዘን ሁለታችሁን ቁጭ አለን። ከተደባደባችሁም አብረን ሆነን እናደባደባችሁና እንዲወጣላችሁ እናደርጋለን። ጣይባ አንዴ ጣይባ ያውልሽ ልንገርሽ፣ በአሁን ሰዓት ከሳሽ ከመሆን ተከሳሽ መሆን ይሻላል። አርፈሽ ተቀመጪ። እሷ ማርፋ ቁጭ ትላለች። ህዊም ስላለች እናነጋግራችኋለን። خلاص ሃዊ ሙዛይድ خلاص በቃ እናነጋግራችኋለን። አይመምሽ ማሬ አይመምሽ። በቃ ችግር የለም። እደውልልሻለሁ በያት። አሁን እደውልልሻለሁ። ሙዛይድ ኧረ ዝም ብለሽ ሂዊ በይ በእናትሽ አትጥሪው እዚህ ላይ ደግሞ። እሷ ናት እኮ ሙዛይድ የምትለኝ ሂዊሻ። እሷ ትደውልልሻለች። በቃ ደውይላት ሂዊ። ያው ሂዊ ትደውልልሻለች። ሚስ ኮል አድርጊልኝ በያት። ሚስ ኮል አድርጊልኝ ያለችሽ ነው። አቃው ትደውልሻ። አንቺ አርፈሽ ተቀመጪ። ሂዊ ታናግራታለች። ኦኬ ሰማሽ? ሱዳን ይምጣ እያሉ ነው። ሱዳን ሼር ላድርግለት። ከፈለጉ እናምጣው ና ብለው ይመጣል። እኔ አውቀዋለሁ። አረ ሂዊ በእናትሽ 6 ተይ እንዴ! እኔ አውቀዋለሁ። ብሩን ወስዷል አልወሰደም? ግልጽ ያርግልን ጋይስ። ኑ በቃ ዲስካውንት ይወጣ። መሲሻ
ወይ